ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁልኝ ወይ? አላችሁ ሁሉ ሰላም መልካም አለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። የዓለም ዳርቻ በሙሉ ሰላም፣ ፍቅር፣ ጤና፣ ሀብተ፣ ስኬት፣ መትረፍን ተመኘሁላችሁ የኔ እንቁ ቤተሰቦች። እንግዲህ ዛሬ ይዤላችሁ የመጣሁት እንደዚህ ግራ ተጋብቼ እንደዚህ ተኮርፌ እንደዚህ ድርቶ መስዬ በቃ ማለት የመጣሁት ምክንያት አለኝ። እውነት ለመናገር የሰው ልጅ ያለ ምክንያት አይደለም እንደዚህ አንገቱን የሚደፋ ወይም ደግሞ በቃ ራሱን የሚጥለው። እውነት እግዚአብሔር ነው የምላችሁ። በጣም ለካ የሰው ልጅ የሆነ ነገር ሲሰማው ነው በቃ ራሱን ሁሉ የሚጥለው እና እኔ ምን ከፋኝ መሰላችሁ? ዛሬ በጣም ከምነግራችሁ በላይ በጣም ከፋኝ። ከምትወዱት ቤተሰብ፣ ከምትወዷቸው እህት ወንድሞች። በነገራችን ላይ እኔ እህት ስለሌለኝ የእህትን ፍቅር ያን ያህል ከርሌስ አይደለሁም፣ ግን እህት ስለሌለኝ ነው መሰለኝ፣ ለዛ ነው። ግን ከምትወዷቸው ቤተሰቦቻችሁ ተነጥላችሁ ስትቀሩ እናንተ ብቻ ስትጎሉ ምን ያህል እንደሚከፋ ገና ዛሬ አወኩኝ። ዛሬ በዓል ነው እና በጣም ይከፋል። እንኳን አደረሳችሁ ብዬ ለማለት ሁላ ግራ ተጋባሁኝ እኮ እግዚአብሔር ነው የምላችሁና አጋጣሚ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። የፍቅር፣ የጤና፣ የሰላም፣ የሁሉም ነገር ይሁንላችሁ እላችኋለሁ። እኔ ግን ዛሬ በጣም ከፍቶኛል። የከፋኝ ምክንያት ደግሞ ዛሬ ቤተሰብ እነሱን ሰዎችን አስፈቅጄ ነበርና ከዛ አይሆንም አሉኝ፣ አትወጭም አሉኝና በጣም ብዙ ሰንብቻለሁ። እዚህ ቤት ከገባሁኝ በጣም ብዙ አመታትን አስቆጥሬያለሁ። ግን ገና የመጀመሪያ ነው ልውጣ ስል ማለት ነው። ማለት ገና ማለት በቃ እስካሁን ድረስ ወጥቼም አላቅም። በቃ ለሄድም ብያቸው አላቅም እና በዛ አጋጣሚ በቃ ልውጣና ተዝናንቼ ልምጣ ስላቸው በቃ አይሆንም ብለው ሲሉኝ በቃ ተኮረፍኩኝ እላቸዋለሁኝ። እዚህ ጋር ተኮርፌ ይሄንን ያልታደለ ልብስ ተኮስ አረኩትና ከዛ በኋላ ምን ያልታደለ ነው የታደለ ነው እንጂ እኔ እየተኮስኩት ምን ሆነ ያልታደለ ይሆናል። ተኮስ አድርጌ እዚህ ጋር ከዛ በኋላ ጨረስኩላችሁ። እስከ መጨረሻ እንዴት አድርጌ እንደተኳኮስኩት አታውቁም እናንተ። እዛ ተኮስ አድርጌ ላጥ አድርጌ ጨረስኩኝ እና ወንድሞቼ በዛ አጋጣሚ ኢትዮጵያ ላላችሁ እግዚአብሔር አምላክ በጣም አድላችኋል። ውጭ ሀገር ምላላችሁ ደግሞ የታደላችሁም አላችሁ። ቤተክርስቲያን እየሄዳችሁ የምታስቀድሱ በዓልን ዘና ፈታ ብላችሁ የምትመለሱ እህቶች ወንድሞች አላችሁ። ግን የኔ ቢጠዎች ምን ያህል ልባችን እንደሚሰበር አታውቁም። እና ምን እንትን እንዳለ ታውቃላችሁ? ምን እንደተሰማኝ ታውቃላችሁ? እዛ ቤተሰብ ጋር ሆኜ የምሰራው ነገር ከዛ ከዚህ እያልኩኝ የምሰራው ነገር በቃ መጣብኝ። እግዚአብሔር ወይኔ እንዴት እንደሆንኩ አታውቁም እናንተ የመር እና በጣም ይከፋል። ትንሽ ብቻ ሳይሆን በጣም በብዙ ነው የሚከፋው። እና እንደዚህ ቡጥጥጥ ያልኩት ለምን ይመስላችኋል? እናቴ እንደዚህ ተነፋፍቻለሁ አታውኝም እንዴ? ወይኔ በጣም ጥርርር ብያለሁኝ እኮ ሳትፈራራ አይገርምም? አሁን እኔ የተበደልኩ አልመስልም። ኧረ በጣም ተበድያለሁኝ እንጂ በዓልን አትወጭም እንደዚህ ልብሱን ለራሱ እንዴት አድርጌ እንደማደርገው ወይኔ ተቃጥያለሁኝ እኮ በዓልን አትወጭም ሲሉኝ ማለት እንዴት ብዬ እንደምሰራ አታውቁም እናንተ። እንደዚህ ልብስ ሞጅረግ አረኩኝና ራሳቸው ጉዳይ ታባታቸው እነሱ እንደዚህ እኛ ካላሰቡልኝ ያልኩኝና ውስጤ ጋር እያወራሁ ነው። በቃ የተጎማታው ነው የምቀርጸው ይሄን ቪዲዮ የቀረጽኩት ለምን መሰላችሁ?
እንደዛ አይነት ህይወት እየኖርን ኢትዮጵያ ያሉ ሰዎች በ10 ጣታቸው ወይም በምላሳቸው እያሉ የሚናገሩን ሰዎች ማለት ነው ለእናንተ መልስ ነው። እሺ እንደዚህ እየከፋን እንደዚህ እየተደበርን አንገታችንን ደፍተን እየኖርን ማለት ነው ብራችንን ያልቋል ይሄ ቸግሮናል ይሄ እንደብሎናል የምትሉ ሰዎች በጣም ለእናንተ ነው ይሄ የሚጠቅማችሁ። እናንተን እዚህ አንጥቶ ነበር 40 ማስገረፍ እግዚአብሔር እና ስለዚህ ጥንቃቄ አድርጉ እህቶች ወንድሞች። ደግሞ በዛ አጋጣሚ የምናገረው ነገር አለኝ። እናንተ እህቶቻችሁን ወንድሞቻችሁን የምትደግፉ እህቶች አትደግፉ አልልም፣ ግን በዚህ አጋጣሚ የምናገረው ነገር ሙልጭ አርጋችሁ እያሰባችሁ እናንተ እያሰባችሁ ለእናት አባት ለእህት ወንድም እያሰባችሁ እነሱ ሴራ የሚያስቡላችሁ ቤተሰቦች እንዳሉም በዚሁ አጋጣሚ ልንገራችሁ። ለምን አንዲት ጓደኛዬ ቤት ሰሩ እሷ እየላከች የነሱን ቤት ሰራችን የራሷን ቤት ሰራች። ስለዚህ ሰርታ ከዛ በኋላ መጨረሻ ላይ ተካደች። ስለዚህ እህቶች ወንድሞቼ የምታምኑ ሰው ላይ እየተከዳን ያለ ነው እና ራሳችሁን ጥንቃቄ ራሳችሁን ማዘጋጀት ይኖርባችኋል ማለት ነው። እንግዲህ ያንን እየቀረጽኩኝ ያለሁት የበዓል ቀን ነው። የበዓል ቀን ያው ፈታ ማለት ሲገባኝ እንደዚህ ኩሽና ለኩሽና ልብስ ቤት እርመጠመጣለሁኝ እና እነዚህ ልብስን ለራሱ እንዴት አባቴ አድርጌ እንደምተኩሰው አጣቁም እግዚአብሔርን ነው የምላችሁ። በጣም ተናደጃለሁኝ እና እንደዚህ እንደ አንዳንድ ቀን ወጣ ብዬ ፈታ ካላልኩኝ እነሱ ቤት ዝም ብዬ እንትን ታሽጌ ምንኛ ነው ብዬ በቃ እና በጣም ከፍቶኛል። በቃ በጣም ከፍቶኛል። እግዚአብሔር ነው የምላችሁ። ለምን ዋሻለሁ? በጣም ከፍቶኛል እግዚአብሔር። እና በዛ አጋጣሚ ደግሞ የእህቶቻችን የሙስሊሞች ጾም ካለቀ በኋላ የጾሙ መጨረሻ ማለት ነው አልወጣንም ነበረ እና በጣም ይከፋል፣ በጣም ያስጠላል። በቃ ምን ልበላችሁ በጣም ይከፋ ነበረ፣ በጣም ያስጠላ ነበረ። ስለዚህ በጣም ከመነግራችሁ በላይ ይከፋል፣ ያስጠላል። እና ስለዚህ ወንድሞቼ ምን ልላችሁ ፈልጌ ነው ኢትዮጵያ ላይ ላላችሁ እህቶች ወንድሞች ታድላችኋል። እድሉ ለእናንተ ነው እና ሀገራችንን እያማረን ሀገራችንን እንትን እያልን የምንወጣ ህዝቦች ልጆች ወይም እህቶች ወንድሞች ፈጣሪ አምላክ ያግዘን። ለሀገራችን ለገነቷ ሀገራችን ለገነቷ ኢትዮጵያ በሰላም በፍቅር ያስገባን እላችኋለሁ። እና ስለዚህ ኢትዮጵያን ፍቅር፣ ኢትዮጵያን ሰላም፣ ኢትዮጵያን ጤና አድርጎልን ሀገራችን ላይ ወርቅ የምናመርትበትን ጊዜ ያምጣልን እና እሱ ሀገር ላይ ሁሌም ደልቶን አንኖርም። ከዛ ደግሞ በቃ በነገራችን ላይ ማንኛውም ሰው ደልቶት አይኖርም፣ እየከፋው ነው የሚኖረው እና ይከፋል በአጠቃላይ። እና ምን ልላችሁ ፈልጌ ነው ዛሬ በዓል ነው። ዋዜማ ትናንት ነበረ፣ ዛሬ በዓል ነውና በዓሉን አሳልፌ እመጣለሁኝ አልኩላችሁ። እንኳን ላሳልፍላችሁ እኔ ልብስ እየተኮስኩ ነው እዚህ ጋር እና እዚህ ጋር ልብሴን ተኮስ አረኩኝና ልብስን ተኩሼ ደግሞ ቤት አለኝ፣ ቤቴን ጸዳ አረጋለሁ ማለት ነው። እዛ ቤቴን አጸዳ በኋላ ደግሞ እነሱን ሳናግራቸው በቃ ተናድጃለሁኝ። ቆጣ እያልኩ ነው ማናግራቸው እና እዛ ከተናደርኩኝ ደግሞ እኔ ችግር የለብኝም በቃ መለጠፍ ነው ስራዬ። አለቀን የራሳቸው ጉዳይ መለጠፍ ነው። እዛ እንደተቆጣሁኝ ያወቁ ዝም አሉኝ። አትሄጂም ብለው ስላሉኝ እንደተቆጣሁ አወቁ ዝም አሉ። እና ምን ልል ፈልጌ ነው ማለት ነው እናንተ ውጭ የምትወጡ እህቶቼ በጣም እድለኛ ናችሁ። ወይ እድለኛ ናችሁ። ለምን እንዋሻለን? በጣም እግዚአብሔርን
ፈታ ብላችሁ ትመጣላችሁ፣ ፈታ ዘና ብላችሁ ትመጣላችሁ። ስለዚህ በጣም እድለኛ ናችሁ እናንተ እና ራሳችሁን ኬርሌስ እያረጋችሁ እየመጣችሁ ፈታ እያረጋችሁ ዘና እያረጋችሁ ራሳችሁን እየመጣችሁ ጥሩ ነው ብዬ ነው የማስበው። እና ስለዚህ እኔ እንደዚህ ኮቸሮ መስዬ እንደዚህ ጠቋቁሬ መጥቻለሁ። ስለዚህ ደግሞ የሚገርመው ነገር እንትኑ ለራሱ ዩኒፎርሙ ለራሱ ከኔ በላይ ነው እኮ አንድ ሰው ይከታል። እና ዩኒፎርሙ አተላለቁ ምን እንደሆነ አላቅላትም። አዲስ ነው እና የተገዛው ዩኒፎርሙ እና ስለዚህ እህቶች ወንድሞቼ መልካም በዓል ብያለሁኝ። መልካም በዓል ይሁንላችሁ። እኛ ላልወጣን ደግሞ ቤታችን ሆነን ስራችንን እየሰራን መልካም በዓል ይሁንልን ለሁላችንም። ያው ወጣንም አልወጣንም በነገራችን ላይ ሁሉም አንድ አይነት ነው። ግን ይሁንና ውጭ የምትወጡት አይነትና ውስጥ ቤት ውስጥ ስራ እየሰራችሁ የምታሳልፉት በዓል ኖርማሊቲ አንድ አይነት አይሆንም እና ስለዚህ ለዛ ነው አንድ አይነት አይሆንም ምላችሁ ማለት ነው። እና አንድ አይነት የማይሆንበት ምክንያት በጣም ብዙ ነገሮች ያራርቁናል። በጣም ወይ ኢትዮጵያ ላይ በሆን እስካሁን የት ሀገር በሄድኩኝ ሩጬ ዘልዬ አላበቃም ነበር የምር። እና ስለዚህ ምን እንዳማረ ታውቃላችሁ? ደግሞ ወጥቼ ስለማላቅ ማለት ነው ፈታ ማለት በቃ ውጥት ብዬ እንደው ዝም ብዬ መብላት ምናምን ሳይሆን በቃ ፈታ ማለት በቃ ፈታ ማለት እሱን ነው ያማረኝ ነው እግዚአብሔርን ነው የምላችሁ ፈታ። እና ስለዚህ ልብሱን ለራሱ እንዴት አድርጌ እንደምተኩሰው እንደማጥፈው አታውቅም። ግማሹን ማይተኮ እንትን ቢጃማ ምናምን የራሳቸው ጉዳይ እያልኩኝ እጥፍ አባቷን እሷ ካላሰበችልኝ እኔ እነሱ እንግዲህ አስቡምና ዘላለም ሰጠቀረሪ ወጥቶ ችግር የለባቸውም እነሱ እና ችግር የለባቸውም እነሱ። እና ስለዚህ በዛ አጋጣሚ ውጭ የምትወጡ እህቶች ምን ትሉኛላችሁ መሰላችሁ? አረ ጎበዝ ነሽ አልወጣሽም እንኳን አልወጣሽ ብላችሁ እንዳትሉኝ፣ ይደብሮኛል። እንደዚህ እንደምታዩኝ ከፍቶኛል። ከፍቶኝ ነው የምተኩሰው እኮ ተወርር ያለሁኝ እናቴ ተጦርር ያለው በቃ ምን አፌ ለራሱ እኮ ያስታውቃል እንዴት ተቆጣሁኝ። ተነፋፍቼ ነው የምሰራው። እና ስለዚህ ምን ትላላችሁ መሰላችሁ? እናንተ የምትወጡት ውጭ ላይ የምትወጡ እህቶች ወንድሞቼ እግዚአብሔር አድሏችኋል። ደግሞ ለእኛም ጸሎት አድርጉልን። ምክንያቱም እኛ ያው የምንወጣበት ቀን ይመጣል። ከዛ ደግሞ ባሻገር ማርያም ነው የምላችሁ ወይኔ ኢትዮጵያ ላይ ሁኜ ስንት ነገር ማደርገውን አሁን እዚህ መዳም ቤት ቁጭ ብዬ ማለት ነው እንደ እንትን ውሻ ሲቆጣ ዝም ብሎ ኩርቱምቱም ብሎ ይተኛ ነበረ። ስለዚህ ልክ እንደ ውሻ ኩርቱምቱም ብዬ ስለዚህ እኔ ደግሞ ፈጣሪ አምላክ ካደለኝ አንድ ቀን የምወጣበትን ቀን ቅርብ ያደርግልኛል። እና ስለዚህ የምትወጡ እህቶቼ በጣም ታድላችኋል። በጣም ጥሩ ነው። ስለዚህ በዛ አጋጣሚ የምትወጡ እህቶች እግዚአብሔር ይጨምርላችሁ። እኛ ግን መውጣት አልቻልንም እና መልካም በዓል ብለናል። መልካም በቃ ስጋውንም በቃ የፈለጋችሁትን ብሉ እላችኋለሁኝ። እና ስለዚህ ያው ጥሩ ነው። በጣም መልካም ነገር ነው። በነገራችን ላይ የዛ የሙስሊሞች ጾም መፍቻ ለራሱ አላሰጡንም ነበር። እግዚአብሔር ነው የምላችሁ። እነሱ እዛው ነው እኛን አላሰጡንም ነበር። ማርያምን እኛ እንወጣለን ብለን እያሰብን ማለት ነው ያሰጡናል ብለን ወይኔ ምንም ጭራሽ አላሰጡንም። የሚገርሙ ናቸው። እግዚአብሔርን በጣም ደስተኛ ነበርን ለመውጣት እና በቃ እነሱም ዛሬ ባህላቸው ነው እኛም ባህል ይሆንልናል ብለን እንወጣለን እያልን እያሰብን እነሱ እንኳን ሊወጡ ማለት ነው አይናቸው ይውጣና እምቢ አሉን። እና ስለዚህ ሰላም ለሀገራችን
ይሁንና ሰላም ለኢትዮጵያ ይሁንና ማለት ነው። ሀገራችን ላይ ፈታ ብለን ዘና ብለን የምንኖርበትን ቀን ቅርብ ያርግልን እና ስለዚህ ፈጣሪ አምላክ ቅርብ ያርግልን እላችኋለሁ። ሁሉም ነገር ነው ምን እንዳማረኝ ታውቃላችሁ? በቃ እናን ዝም ብሎ መብላት ምናምን ሳይሆን በቃ መዝለል ነው ያማረኝ። ምን በቃ የሆነ ፈታ ማለት ቅውጥ ማድረግ ነው አገሩ እና ስለዚህ ቅውጥ ማድረግ ነው ያማረኝ። እናንተ ምን እንዳማራችሁ ኮሜንት ላይ ደጭ አድርጉልኝ እናቶቼ። በዛ አጋጣሚ ምን እላለሁ መሰላችሁ? ኢትዮጵያን ሰላም፣ ሀገራችንን ገነት ሲኦል ሳይሆን ገነት ያርግልንና ወደ ሀገራችን የምንገባበትን ቀን ቅርብ ያርግልን እላችኋለሁ እህቶቼ። እንግዲህ አሁን እንደዚህ አድርጌ ነካ አረኩኝና እዚህ ጋር ደግሞ የሰውየው ልብስ እምቢ ብሎኝ እደረደራለሁ። በቃ ተቆጥቼ ነው የምሰራው። እግዚአብሔር ነው የምላችሁ። አረ እንዴት አድርጌ እንደምተኩሰው እናንተ ለራስ ታላችሁ እንደ ወይኔ ጉዴ! የምር በጣም ተቆጥቻለሁ። በቃ ነካ አረኩኝና አቀይታ አባቱ የምናባቱን ሳኩኝ። እንዴ ሰው ውጭ እንኳን ባይወጣ ቤት ውስጥ አርፎ አይውልም? እንደነሱ ክብር የላቸው ምናምን እያልኩኝ በሆዴ ነው የማወራው። በቃ የሆነ ሆዴ እኮ ተባልቷል። ወይኔ ተቃጥያለሁኝ እኮ እና ስለዚህ እናንተ ደግሞ አታናዱ። ይሄ ደግሞ ውጭ ላይ ጠርተውኝ ውጭ ላይ ተጠርቼ ካሜራዬ ወርቆብኝ እዛ እንደገና እያስተካከልኩ ማለት ነው። እዚህ ያለው ልብስ ደግሞ አውደረደረኩት። እዛ ደግሞ ጉንፋን አሞኛል ቤተሰብ። የሚገርም ነገር ጉንፋን በጣም አሞኛል እና እያልኩ ነው። ይቅርታ እነዚህ ለዚህ እያነጠሰኝ ነው። ይቅርታ አድርጉልኝ እና ቤተሰብ አሁን እዚህ ጋር ደግሞ ጨረስኩኝ። ካልሴን አጠፋ አረኩኝ። ካልሴን አጠፋ አረኩኝና ጨርሻለሁ ቤተሰብ። በቃ ፈታ እያልኩኝ ብቻ እየተጎማታው ጨረስኩ እና ስለዚህ የቀረጽኩት ቪዲዮ ማለት ነው ለማንወጣ ልጆች ነው እና በቃ ለማንወጣ ልጆች። እዚህ ጋር ደግሞ ካሜራው አልታይ ብሎ አይዋ አስተካከልኩት አሁን እና ለማንወጣ ልጆች ይሄ ቪዲዮ ይደርሳችኋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወደ ቤተሰቦቼ፣ የኔ እንቁ ቤተሰቦች እና ስለዚህ መልካም ህይወት እመኝላችኋለሁ። መልካም የፍቅር ጊዜ ውድ የመዳም ቅመሞች እወዳችኋለሁ እና የኔ እንቁ ቤተሰብ ይሄን ይመስላል እና እዚህ ጋር ልብሴን አጣጠፍኩ ይጨራረስኩኝ። ልብሴን ከጨረስኩኝ በኋላ እነሱ ጋር መነጋገር የለም በቃ ተኮራርፈናል። እናቴ ለዛሬ ብቻ ነው፣ ነገ እኮ ረሳዋለሁኝ እንግዲህ እና ስለዚህ ያው በጣም ተቆጥቻለሁ። እግዚአብሔር ነው የምላችሁ ወይኔ እና አይ ታባታችሁ እያልኩኝ እዚህ ጋር እና ውድ ቤተሰቦቼ ጨርሻለሁኝ። እንግዲህ እንደምታውቁት ያው ብቻ እንደዚህ ብለን ጨራረስን እና ስለዚህ ውድ ወንድሞቼ መልካም በዓል ይሁንላችሁ። መልካም የፍቅር ጊዜ፣ የሰላም የሰናይ ያርግላችሁ። በዓሉን የፍቅር የጤና ያርግላችሁ እላችኋለሁ። ለወጣችሁም ላልወጣችሁም ከሀገር ውጭም ከሀገር ውስጥም ላላችሁ ወንድሞቼ እና ማስታወሻ ነው ይሄ ቪዲዮ የተቀረጸው። ለምን መሰላችሁ? በቃ እንደዚህ አይነት ህይወት እንደምንኖር እናውቃለን ሁላችንም። በእርግጠኝነት መዳም ቤት ስንሰራ ያለ እንደዚህ አይነት ነገር አንኖርም። ስለዚህ ማስታወሻ ነው በቃ ይሄ እንደዚህ ኩኝ አልፍ ያለው ምልበትን ቀን በቃ ለማስታወስ ያህል ነው። እህቶች ወንድሞቼ ብቻ ከፍቶኝ ነው የዋልኩት። ከፍቶኝ ነበረ ግን እግዚአብሔር ይመስገን ሁሉም ለበጎ ነው ብዬ አሰብኩኝ እና
ውድ እህቶች ወንድሞቼ ወዳችኋለሁ፣ አከብራችኋለሁኝ። የኔ እንቁ ቤተሰቦች፣ የኔ ጨረቃዎች መልካም የህይወት ዘመን እመኝላችኋለሁ። ከአመት አመት ከወራት ወራት ያሸጋግራችሁ ያሸጋግረን። እወዳችኋለሁ። ባይ ባይ።